ረጅም ጊዜ አብሮኝ ከኖረው ፍቅረኛ ጋር ልጋባ 5 ቀን ሲቀረኝ ነው በድንገት ምክንያቱም በማላውቀው ሁኔታ ነው እንዳትፈልጊም ብሎ ጥሎኝ የጠፋው። ቪዲዮ ናት እየሰማኸኝ ቪዲዮ ናት እኮ ነገርኩህ። የታለች አላም ግን ምለክከ እንዳይመስልክ እሺ። እንደዚህ የምታቀኝ ሰው እንዳልሆንኩ ወቅሽ። ተረጋጊ። እንደዚህ የምታቀኝ እንዳልመስልህ በስነ ስርዓት ሁሌ ዝም የምልክን አይነት ሰው እንዳልመስልሽ እማረግህን አሳይካለሁ። እሺ ይወድቅ ነው ምስቅልቅል የማረገው። ዞራቢ ያዝ ልትይዝልኝ ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ እንግዲህ ያው በአንድ ባስቸኳይ ጉዳይ ወደ እናንተ መጥቻለሁ ማለት ነው። ቤተሰቦች እህቴ በጣም ባስቸኳይ ፈልጋለሁ ብላኝ ወደሷ ቤት ልመጣች ይያለሁ ማለት ነው። ቤተሰቦች እስኪ እህቴ ምን እንደገጠማትና ራሷንም እስቲ ታስተዋውቀን። ሰላም እንዴት ነሽ? እሺ ሰላም፣ ስሜ ገሊላ ይባላል። ኦኬ፣ በምን ጉዳይ ነበር በጣም ባስቸኳይ ፈልጋለሁ ብለሽ ነበርና? ያው ብዙ ሰዎችን እንደምታግዝም ስለሰማው ለዛ ነው አፈላልጌ ያገኘውክ። ያው ረጅም ጊዜ አብሮኝ ከኖረው ፍቅረኛ ጋር ልጋባ 5 ቀን ሲቀረኝ ነው በድንገት ምክንያቱም በማላውቀው ሁኔታ ነው እንዳትፈልጊም ብሎ ጥሎኝ የጠፋው። እስቲ መጀመሪያ ከተውቃችሁ ጀምሮ ያለውን እንትን ንገሪኝ እስቲ። ምክንያቱም እንደዚህ አይነት ችግሮች ብዙ ጊዜ ይሰማልና ሜቢ ያንን ሰው ያለበት ሁኔታ ካለማወቅ ምናምን ስለሚፈጠር እስቲ መጀመሪያ እንዴት ነበር የተዋወቃችሁት? እስቲ ስለተዋወቃችሁ ንገሪኝ። ያው የተዋወቅነው አንድ ጓደኛ ያለችና እሷ የሆነ ሆቴል ላይ የሆነ ፕሮግራም አዘጋጅታ ነበር። ምን አይነት ፕሮግራም? ትንሽ የልደት ነገር ፕሮግራም ነበርና የሷን ፕሮግራም ለመታደም ነው የሄድኩበት። እዛው ሆቴል ውስጥ ነው አጋጣሚ የተገናኘን የተዋወቅነው። ያው ትውውቁ ቀስ በቀስ እያለ ወደ ፍቅር ተቀየረና። ስሙ ማን ነው የሚባለው ፍቅረኛሽ? ስሙ ቴድሮስ ይባላል። ቴድሮስ? እሺ ከተዋወቃችሁ በኋላስ ማን ነበረ መጀመሪያ ለመተዋወቅ ከፍቶ የመጣው? ያው እሱ ነበረ ከፍቶ የመጣው። ግን ያው በሂደት ቀስ ያለን የተላመድን ስንሄድ ሁለታችንም ጋር ነበር ስሜቱ የነበረውና ያው በቃ ከመላመድ የመጣ ፍቅር ነው የነበረውና በሂደት አብረን የሆነን በሄድን ቁጥር ሁለታችንም ወደ ፍቅር ገባን። ይሄንን ነገር ጓደኛሽ ታውቅ ነበር? ያው በደንብም እንትን ባትል በጊዜው ያው በደንብ ባታውቀውም እንትን አትልም። አሁን ግን የቅርብ ጓደኛዬ ናት። ሚዜም እንድትሆን ያጫወት እሷን ነው። ኦኬ፣ እንደምትጋቡ ታውቃለች። ግን መጀመሪያ ላይ ፍቅር ስትጀምሩ ታውቃለች እሷ? ያው ጓደኛሞች እንደመሆናችን ያው እንነጋገራለን፣ ግን በደንብ ዲቴል አታውቀውም ነበር እሱን ማለት ነው። ጓደኝነት እንደጀመረ ምናምን አወራት ነበር። በምን አይነት መንገድ ነው እዛ ፕሮግራም ላይ ሊመጣ ይችላል? ያው እሱ በቃ አጋጣሚ ነው የሚለው። ያው እሱም ለዛው ለመዝናናት በሄደበት ነው አጋጣሚ ተያየን፣ ተዋወቀን። በቃ ያው የሰው ልደት ላይ የማይተዋወቅ ሰው ሊመጣ አይችልም ብዬ ነው ማለት የሆነ ሰው ወይ ኢንቫይት አድርጎት ነው። አይ እሷ ፕሮግራም ላይ አይደለም፣ እዛ ሆቴል ውስጥ ተገናኘን እንጂ እሷ ፕሮግራም ላይ አይደለም የተገናኘነው። ኦኬ፣ የሷ አንተን ላይ ፕሮግራም በነበረ ሰዓት እሷ ፕሮግራም ጋር ለመሄድ በሄድኩበት እዛ ሆቴል ላይ ተገናኘን እንጂ እሷ ፕሮግራም ላይ አይደለም። ኦኬ፣ በዛው የተዋወቃችሁ። ከዚያ መጀመሪያ ጊዜ ስትገናኙ እንዴት ነበር ማለት የነበረው ሁኔታ? እስቲ ምንም እንከን የለሽ ነበር የፍቅር ሁኔታችን ማለት ያሳለፍነው ጊዜ ምንም እንከን የለሽ ነበር። በጣም ጥሩ የሚባል ለራሴ ራሱ የሚያስቀናኝ አይነት በጣም የሚያምር የፍቅር ጊዜ ነው የነበረ። ኦኬ፣ ያው ማለት እንደዚህ አይነት ነገሮች ሲፈጠሩ አሁን እንደዚህ መጠየቅሽ እንደዚህ አይነት ነገሮች ሲፈጠሩ አሁን ከስር ጀምሮ ማወቅ ስላለብኝ ነው። የሆነ ኬዝ አንቺ እንትን ባልሽ ቁጥር የሆነ የተፈጠረ ነገር ሊኖር ይችላል። ሜቢ ደስተኛ የማይሆንብሽ ነገሮች ነበሩ አንቺ ላይ? ደስተኛ ለመሆን ሳይሆን በግልጽ የሚነግርሽ ነገር? ያው የተለየ በግልጽ የሚነግረኝ ነገር የለም። ግን አንዳንድ ያው አብዛኛውን ጊዜ በፍቅር ስትሆን ያ ፍቅርህ እየሸፈነ ትኩረት ማትሰጣቸው አሁን ላይ በእነዚህ በዚህ በሁለት ቀናት ምናምን ውስጥ እያሰብኳቸው ያሉት ነገሮች አሉ።
ይሆን እንዴ ብለህ ያው በሰዓቱ ትኩረት ማትሰጣቸው ነገሮች ይኖራሉ የሆነ የማይሆን ሰዓት ላይ ስልኮች ይደወሉለት ነበር አንዳንድ ቃግዛ ምናምን እየተባለ እንትን ይባል ነበር የተለያየ ምክንያት ነው የሚሰጠኝ ያው አንዳንድ ቀን ለእህቴ ልጅ ነው ይለኛል አንዳንድ ቀን ምናምን የተለያዩ ምክንያቶች ይሰጠኛል ከቤተሰቦቹም ጋር ያው እዚህ አይደሉም ምናምን የተለያየ እንትን ነው የሚሰጠኝ ስለ ባክግራውንዱ ምናምን በደንብ ማቀው ነገር የለም አይነግርሽም ማለት ማንሳት ራሱ ብዙም ማለት ስለ ቤተሰቦቹ ምናምን ስታነሳለት በቃ ከቤተሰቦቼ ጋር ያለኝ ነገር ጥሩ ስላልና ምናምን ስለሚረበሽ እንዳነሳበት ስለማይፈልግ አላነሳልበትም እንዲረበሽ ስለማልፈልግ ማለት ነው ኦኬ ምንም ጥያቄ አጠይቂኝ ነው የሚል ስለ ቤተሰብ አዎ በቃ ስለ እንደዛ ሲነሳበት ጥሩ ስሜት የለኝም ስለሚል አላነሳበት ሜቢ ሌላ ፍቅረኛ ወይም ደግሞ በመሃላችሁ ሌላ ሴት አፍቅሮ ሊሆን ይችላል ብለሽ አላሰብሽም በሳቱ አብረን እያለን ምንም ነገር ማለት ነው ኔጌቲቭ የሆኑ ነገሮችን በጭራሽ ማሰብ አልችልም ነበር ማለት የሚሰጠኝ ፍቅር ሌላ ነገር እንዳስብ አያደርገኝም ነበር አሁን ላይ ግን አንዳንድ ነገሮችን ያያየ ማለት አሁን እንደዛ ካለኝ በኋላ ወደ ኋላ ተመልሼ በማላችን የነበሩት ነገሮች ምናምን ሳስብ ምናልባት ሌላ ህይወት ይኖረው ይሆን እንዴ ይያልኩኝ ማሰብ ጀምራለሁ አሁን ላይ ማለት የዛኔ ግን ምንም አይነት ጥርጣሬ ማለት ምንም እንደሱ አይነት ነገሮችን አላይም ነበር ድንገተኛ ነገር ስትሰሚ ያው እንደ ሰውኛ ትደነግጫለሽና እሱ ነገር እንትን ስላለኝ ነው ለዛ ነው ደጋግሜ እየጠየኩሽ ያለው ታንም በድጋሚ ማለት ነው እንግዲህ ምንም አይነት ክፍተት ከሌለ በመሃላችሁ እንደዚህ ሊል ያስቻለበት ምክንያት ምን ሊሆን ይችላል ብለሽ ታስቢያለሽ እኔ ግራ ስለገባኝ ነው ወደ እናንተ ጋር የመጣሁት እንጂ ማለት ይሄ ነው ብዬ ለራሴ የምሰጠው ምክንያት እንኳን ማግኘት አልቻልኩም ቤተሰቦቼ ምንም የሰሙት ነገር የለም አሁን ከ5 ቀን በኋላ ልጃችን ተሞሸራለች ብለው ዘመድ አዝማድ ከክፍለ ሀገር ሁላ መጣው የኔን የሰርግ ፕሮግራም እያዘጋጁ ነው ያሉት በጣም ግራ ተጋብቻለሁ ለቤተሰቦቼ እንኳን ምን ብዬ መንገር እንዳለብኝ አላውቅም በምንም አይነት ሁኔታ ውስጥ ቢሆን ሊነግረኝ ይችላል ማለት ለሱ ክፍት ነኝ ገብቷል ምንም አይነት ችግር ገጥሞት ቢሆን ሊፈራኝ ወይ ሊደብቀኝ የሚችል አይነት ቅርበት አይደለም ያለን ሊነግረኝ ይችላል ለራሴ የምሰጠው እንኳን ምክንያት አላገኘው እና በቃ በጣም ስለተጨነኩ ነው ለእናንተ አንተና አፈላልግ ያገኘሁት ቢያንስ እንኳን የሆነ ነገር ታገኝልኛለህ ብዬ ስላሰብኩ ነው አዎ አካባቢውን የሚኖርበትን አካባቢ ታውቂያለሽ አይደል በቃ እዛው አካባቢ ሄደን እሱንም ለማናገር ያለውን ነገር ለማስተካከል የቻልነውን ማንኛውም ነገር እናደርጋለን ግን አሁን መጀመሪያ እንደዚህ አይነት ነገር ሲኖር ቅድሚያ ካንቺ ማጣራት ያለብኝ ነገሮች ስላሉ ነው ምክንያቱም ምንድነው እንደዚህ ሊያደርግ ይቻለው ከሱም ጋር ለመግባባት ስለነገሩ በደንብ ማወቅ አለብኝ ገባሽ ለዛ ነው አንቺንም እዚህ ድረስ መጥቼም ካሜራ ይዤም ኢንተርቪው ላደርግሽ የፈለኩት ለዛ ነው ገባሽ እንጂ ዝም ብዬ እንተማ ብል ጥሩ ላይ መጣ ይችላል ሜቢ ሽምግልና ሲልክ ማለት ቤተሰብ ከሌለው ሽምግልና ሲልክ እንዴት ነበር አንቺ የቅርብ ጓደኞች አሉ እኔም በደንብ ማውቃቸው በስራ ምናምን አብረው የሚሰሩ ማለት ነው ከሱ ጋር የት ነው የሚሰራው እሱ ያው አብረው ነው የሚሰሩ የሆነ ድርጅት ላይ ነው እንደሚሰራ ነግረኝ ሆነ ስራ ቦታውን ማታውቂ ስራ ቦታውን ማለት ያንህል አስፈላጊ መስሎ ስላልታየ አይ አይደለም የምታገቢው ሰው እንደዚህ አሁን ወደ ትዳር ልትገቢ ነው ወደ ብዙ ነገር ልትገቢ ነውና ብዙ ነገር ማወቅ አለብሽ ስለዛ ሰው አይደለም አዎ ግን ያው እንደሚሰራ አውቃለሁ በተለያዩ ጊዜዎች ምን አይነት ስራ ነው የሚሰራው የሆነ ድርጅት ውስጥ የእርዳታ ድርጅት ውስጥ ሹፌርናና አንዳንድ ነገሮችን የወረቀት ስራዎችን ምናምን ነው ማስጨርሰው ነው የሚለኝ እና እዛ አብረውት የሚሰሩት ጓደኞች ያሉ ብሎ በተደጋጋሚ ማያቸው ማለት ቋሚ ጓደኞች ናቸው እንደዛ አንተም ብታውቀው እንደዛ ባክግራውንዱን ለማጥናት የምትሞክረው አይነት ሰው አይደለም ማለት ስታገኘው ስታናገረው ከኋላ ምንም የተለየ ነገር ይኖራል ብለህ አታስብም እሱ ልክ ነሽ ለዛ ነው ምንም ነገር እንዳልጠይቅ ምንም እንዳልጠራጠረው አድርጎ ነው ይቀርበኝ አዎ ማለት
አንድ ሴት ያው አንድ የምታገባውን ሰው በደንብ አውቃ ታገባለች ብዬ ስላሰብኩ ነው። ዲቴል ምን እንደሚሰራ ምን አይነት መስሪያ ቤት እንደሚሰራ ሁለተኛ ደግሞ ምን ያስደስተዋል እንግዲህ ይሄን ነገሮችን ያው አውቀሽ ነው አይደል ወደ ትዳር የምትገቢው ያ ነገር ሜቢ እንደ ክፍተትም ሆኖ እንዳይሆን ብዬ ስላሰብኩኝ ነው። እንግዲህ ምናልባት ጥፋት ያጠፋው እሱ ሊሆን ይችላል። እንትን በቅርብ የተጣላችሁ ነገር አለ? በጭራሽ ምንም ነገር የለም። ምንም አይነት ጸብ አጋጥሞን አያውቅም። ምንም ቅድም እንዳልኩ እንከን የለሽ የሆነ ፍቅር ነው የነበረን። ምንም አይነት ግጭት በመሃላችን ምንም እንዳልጠራጠር የሚያደርገን ምንም አይነት እንትኖች ገጥሞን ስለማያውቁ ነው። ምን አሁን ደውሎ ነው እንዳትፈልጊኝ ምናምን ያለሽ? ደውሎልኝ እንድንገናኝ ነገረኝ። ሁሌም የምንገናኝባት ቦታ አለች አንድ ካፌ ያለና እዛ ነው የተገናኘነው። በቃ ያው በጥብቅ ፈልግሻለሁ ምናምን ሲል በጭራሽ የሆነ ጥሩ ነገር ነው አስቤ ሄድኩት። ኦኬ ወይ ስለ እንትን በቃ ስላለው ማለት ሁለታችንም እንትን ላይ ነን ስላለው ስለ ሰርጋችን ሁኔታ ምናምን ነው በቃ አስቤ ሄድኩት። እሺ ሲሄድ ግን ያልጠበቅኩት ነገር ነው የሆነው። በቃ ማለት ጥሩ ሰው እንደሆንኩ እየነገረኝ ምንም እንዳልበደልኩት ምንም እንዳላስቀየምኩት እየነገረኝ ነው። ግን ልንጋባ አንችልም አትፈልጊኝ አለኝ። እሺ ምክንያት ምንድነው ብለሽ አልጠየቅሽም? በቃ ዝግጁ አይደለሁም በቃ ልንጋባ አንችልም ካንቺም ጋር መቀጠል የምችልበት ሁኔታ ላይ አይደለሁም ያለኝ። ተደናግጬ ስለነበር ልከተለውም አልቻልኩም። ቁጭ ባልኩበት ነው ትቶኝ ሄደው። እሺ ለምን ይሄን ነገር ሊያደርግ እንደሆነ ይሄ ሁሉ አንቺ እንድትመጪ ሽማግሌ ልኮ አንቺን ለማግባት ብዙ ነገር አድርጎ ለምን እንደዚህ አደረክ ብለሽ አልጠየቅሽም? በግልጽ በሰዓቱ በጣም ደንግጬ ነበር እዛ ቦታ ላይ ማለት ነው። እዛ ቦታ ላይ እንደዛ ብሎ ሲነግረኝ ተደናግጬ ነበር በጣም። ማብራሪያም ለመጠየቅ ማለት አንዳንዴ ያላሰብከውን ነገር ስትሰማኮ የምትመልሰው መልስ ታጣለህ። በሰዓቱ በጣም ተደናግጬ ነበር። እቤት ገብቼ ራሱ ወዲያው ራሱ ስልክ አልሞከርኩለትም። ወደ ራሴ ተመልሼ ትንሽ ከተረጋጋው ምናምን በኋላ ነው ስልክ የሞከርኩለት። መጀመሪያ ላይ የኔን ስልክ ብቻ ነበር ብሎክ የሆነው ማለት እዛ በሌላ ሰው ስልክ በተደጋጋሚ በሌሎች ቁጥሮች ምናምን ደወልኩለት ይጠራል አያነሳም። አንደኛው ስልክ ላይ አንስቶ ድምጼን የኔ መሆኑን ሲሰማ ዘጋብኝ። ከዛ በኋላ ግን በማንም ስልክ ስደውልለት ስልኩ አይሰራም። ስልኩንም አጥፍቶታል ማለት ነው። ስልኩን አጥፍቶታል። ሜሴጅ ምናምን ብቻ ሲላክ ይሰራል ያው እንጂ በቃ ምንም ጥያቄዎች ጠይቄዋለሁ ጽፌለታለሁ። በቃ ምን እንደሆነ ጥፋትም ከሆነ ቢያንስ ለውስጤ ለራሴ የምሰጠው ምክንያት እንኳን እንዲሰጠኝ ጠይቄዋለሁ። ግን በቃ ምንም ሊነግረኝ አልቻለም። ምንም መልስ እየሰጠኝ አይደለም። በቃ አልፈልግም ብቻ ነው የሚለው ማለት ነው። አዎ በቃ ከዛ በኋላ ምንም አይነት ምላሽ አልሰጠኝም። ያው ከባድ ነው እንግዲህ እስቲ ያለበትን አካባቢ አንቺም ትነግሪናለሽ። እኛም ደግሞ ማድረግ ያለብንን ማንኛውም ነገር እስቲ ተከታትለን ያለበትን ሁኔታ ለምን ሊያደርግ እንደቻለ ለመጠየቅ እንሞክራለን። እንግዲህ ያለውን ነገር አብረን መሄድ ካለብን የምታስፈልጊንም ከሆነ አብረን እንሄዳለን። እኛም መጨረስ ያለብን ነገር ማውራት ያለብን ነገር ካለ ሄደን እናወራዋለን። አይዞሽ አንቺም እንግዲህ ይገባኛል በጣም ከባድ ነው። ቤተሰብ ብዙ ነገር ተጨንቆ ልጄ ዓለም ልታይልኝ ነው ብሎ ስንት ነገር አስቦ የደገሰውን ድግስ በእንደዚህ በማይረባ ምክንያት ወይም ደግሞ በቃ ዝም ብሎ እንደ ህፃን ልጅ በሚደረግ ጨዋታ የብዙ ሰው ተበላሽቷልና የብዙ ሰው ህይወት ተበላሽቷልና ይሄን ነገር እስቲ ቤተሰቦች እኛም ደግሞ ያለውን ነገር እስቲ በሱም ጋር ያለውን ነገር ተከታትለን ያለውን ነገር እናሳውቃችኋለን። እንደገናም ደግሞ ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ ላይክ ሼር ሰብስክራይብ ሁላችሁም ያደረጋችሁ አበረታቱን እናመሰግናለን። ኒድ አይደለ ቤተሰቦቼ እንግዲህ ያው እንደምታዩት የተጠቆምኩት ሰፈር ደርሻለሁኝ። እስቲ ልጁን ላገኘውም ላላገኘውም እችላለሁ። እስቲ ፈልገዋለሁኝ እዚሁ አካባቢ ካለ እስቲ ፈልገዋለሁኝ። እዚህ ነው የተጠቆምኩት። እዚህ አካባቢ አይጠፋም ይኖራል ብዙ ጊዜ እዚህ ነው የሚቀመጠው ብሎኛልና እስቲ ያለውን ነገር አብረን እናያለን። ቤተሰቦች ተከተሉ። ሰላም ነው አለው ገርታ ከስልክ ላይ አቋረጥኩ። ችግር የለም። እኔ የምልህ አንድ ላውራ ፈልጌ ነበር። ቴዎድሮስ ነው አይደል? ቴዎድሮስ ነው። ምን ፈልገህ?
አይ ፈልጌ ነበር አንድ ነገር ላወራ ፈልጌ ነበር። ምን አይነት ነገር ነው? በሆነ ጉዳይ ፈልጌ ነው፣ በስራ ጉዳይ ላወራ ፈልጌ ነበርና ከኔ ጋር በስራ ጉዳይ? አዎ ማለቁ። አይ ማንም የላከኝ ሰው የለም። አይ ለአንዳንድ ነገር ዝም ብዬ ላወራ ስለፈለኩ ስራ አንዳንድ ስራ አብረን እንሰራ ስለፈለኩ። ምን አይነት ስራ ማለት? ብዙ አይነት የስራ አይነት አለ። ምን አይነት ስራ? ያው እንደምታውቀው ብዙ ጊዜ ኤንጂኦ ላይ ነው አይደል የምትሰራው? አዎ ኤንጂኦ ላይ። አዎ ኤንጂኦ ላይ እንደምትሰራ ስለሰማ አንዳንድ ሰዎችን አብረን እንረዳለን ስላሰብኩ። ሰው እየጠበቁ ነበር። ምን ሰው እየጠበቅ ነው? አዎ ሰው ቀጠሪ ሰው እየጠበቁ ነበር እና መቶን ውስጥ እየመጣው ነው ብሎኛል። ኦኬ። አይ ምናልባት ጊዜ ካለ አዎ በጣም አስቸኳይ ነውና እንዳው ካለም ጊዜ እባክህን እንትን በልና እንደምንም ግን በስራ ጉዳይ ነው ስላልከኝ ነው። በስራ ጉዳይ የሆነ ቦታ አረፍ ብለን ብናወራ ደስ ይለኛል እና ማለት አስቸኳይ ነው። አዎ በጣም አስቸኳይ ነው። አረ ዛሬ በጣም አስቸኳይ ነው። ታገኘው እኔ ነኝ የማውቀው። በጣም ብዙ ቦታ ዞሬያለሁ እና እዚህን ያህል እንዴ አስቸኳይ ነው ማለት ነው? አዎ በጣም አስቸኳይ ነገር ነው እና እባክህን እሺ በለኝና እሺ ግን ይቅርታ ግዴታ ዛሬ ማውራት አለብኝ። ኦልሞስት እየደረስኩ ነው ስላለኝ እሱ እስኪመጣ ድረስ ማለት እንሄዳለን ማለት እስኪመጣ ድረስ ማውራት እንችላለን። እሺ ግን መቆየት አንቆይም። የት እዚህ አካባቢ ካፌ ውስጥ እንሆን ወይስ የት እንሆን? ቤቴ እዚሁ ነው። ቤት ነው የተቀጣጠርነው ከሱ ጋር ሰው ማንቆይ ከሆነ ቶሎ ብለን አውርተን ትሄዳለህ እሱን ስለማገኘው። እሺ እንችላለን። እሺ ገብተናል እንግዲህ ቤቱ ያው ትንሽ ለስራውም ስለሚያስፈልግ ለዛ ነው ካሜራ ይዤ የገባሁት። ያው ቅር እንዳይልህ ማለት እኔ አሁን አስፈላጊ ነው ወይ ካሜራ ይዞ መግባት? እንዲህ ስራ ፍለጋ ነው እንግዲህ እንዳልከኝ ከሆነ አዎ ስራ የሆነ የተወሰኑ ስራዎች እንሰራለን ብዬ ስላሰብኩ ያው ለዶክመንት ያህል ጥሩ ነው ብንይዘው። እንዲህ ጥሩ ነው። አዎ ምን መተማመን የለም ብለህ? አረ ለሱ ሳይሆን የስራው ባህሪ ነው ብዬ ነው። የስራው ጸባይ ብዙ ጊዜ እንትን ይላል እንደዚህ ያው ታውቀው የለ እርዳታ ስራ ብዙ ጊዜ ሰውን ስትረዳ ቪዲዮ ይዘህ ምናምን አይደለ? ለዛ ነው እንጂ ገብቶኛል። ግን ነግሬ ነበር ጀስት በምናወራው ነገር መተማመን ካልቻለ እሱ ልክ ነህ። እንተማመናለን እኮ ግን ያው እስቲ ስለ ራስህ እስቲ አንዳንድ ነገር ንገረኝ፣ ስለ ቤተሰቦች። ያው አብረን ልንሰራ አይደለ? ለዛ ያው በደንብ መተዋወቅም ስላለብን በደንብ ውጪ እናወራለን። እንዳልኩ ጓደኛዬ ይመጣል እና እዚህ ነው የማገኘው ብያለሁ። ችግር የለም እሱም ይምጣ እንትና ከዛ በፊት ግን ያው እንደነገርኩ ስራው አስቸኳይ ነው። በዛ ላይ አንተ ደግሞ ጥሩ እድል ነው ገባህ? ጥሩ እድል ስለሆነ የእድል እንዳልፍ አልፈልግም እኔና ማን ተጠቀምበት ብዬ ነው። ወደ እኔ ማን ይላከኝ? አይ አንድ ከውጭ የመጣ ድርጅት ነውና ከሱ ጋር ስራ ብለው ከሱ ጋር እሱን አናግረው ያውቃል ምናምን ስላለ ለዛ ነው እንጂ ምንም ሌላ እንትን የለውም። እሺ ካልክ ስሜ ያው ቴዎድሮስ ነው። የት ነው የተወለድከው? ያደግከው የት ነው? ውልደቴም እድገቴም እዚህ አይደለም፣ ወደ ጅማ አካባቢ ነው። ኦኬ። የምኖረው ግን አሁን ኦልሞስት እዚህ በጣም ቆይቻለሁ አዲስ አበባ ውስጥ። እና ይህን ስራ ያው በሰው ነው ያገኙት። ስራውን በጣም ነው የምፈልገው። አሁንም እየሰራሁበት ነው። ወድጄ የምሰራው ስራ ነው። እና በምን ዘርፍ ነው የምትሰራው? እንዳልከው ሹፌር ነህ? ሹፌር እኔ ሹፌር ለሹፌርና ነው የመጣው ዛሬ ነኝ ፈልገኝ የመጣው ለሹፌርና። አይ ሹፌር ነው የሚባል ነገር መረጃ ስለደረሰኝ። ሹፌር አይደለሁም። ማን ያለ ሹፌር? አይ ሹፌርና ነው ምናምን የሚሰራው የሚባል ነገር ስለሰማሁ ለዛ። ሹፌርና ነው በምን ተአምር ነኝ አስቤው የማላውቀው ስራ ነው ሹፌርና። ላይኔ ማለት ላስበው የማልችለው ስራ ቢኖር ሹፌርና። ኦኬ። ተሳስተሃል ወይ ሰው ተሳስተህ እንዳይሆን ግን? አይ እንደዛ ስለተባልኩ። ምን አገናኘው ታዲያ ሹፌርና ትለኛለህ? እስቲ ለማንኛውም እና ደግሞ እስቲ የቤተሰብ ሁኔታ እንዴት ነው? ከቤተሰብ ጋር ያደግከው ወይስ? ይሄ ነገር ግን አስፈላጊ ነው?
ያለ እንዲ ለስራው ተብሎ እንደዚህ ኢንፎርሜሽን የትም አይቻልም። እኔ ልክ ነው ማለት ያስፈልጋል። ልክ እንደ ሪኳየርመንት አለ አይደል? ስላንተ በደንብ በተዋወቅን ቁጥር ስራውን የመስራት እንትናችን እየጨመረ ነው የሚሄድ። ገባህ? ስራውን ለመስራት ይሄ ነገር ያስፈልገናል። ለዛ ነው እንጂ ምንም ይናል እንትን ደግሞ የሚጎዳ ነገርም የለም። አንተ ላይ የሚመጣብህ ነገር የለም። እሱማ አይደለም ስለማስብ ነው። ከቻልክ ወይ ወደ ስራው ቶሎ ብለን እንግባና እና ስለ ስራው ያሉትን ነገሮች ዲል እንድናደርግ ነው የምፈልገው። ምክንያቱም አሁን ላይ ስራ በጣም የሚያስፈልገኝ። ኦኬ የት እዛ እየሰራህ አይደለ? ማለት ለእረፍት አሁን ወጥቻለሁ እና ምንድነው የስራ ድርሻ አንተ ላይ? ጉዳይ አስፈጽማለሁ። በቃ ጉዳይ አስፈጻሚ እንጂ ሹፌር አይደለም። የምን ሹፌር ነው የምትወር? የግድ ወይ ሹፌር ታደርገኝ አስበህ ነው? አይ ሜቢ ለዛ ነው። አይ ሹፌር አይደለም ማለት ነው። ተሳስተ እንዴት ነው ፍቅረኛስ? የትዳር ሁኔታ ምናምን እንዴት ነው? እሱን የማወራው ነገር አይደለም። እንዴት የማወራው ነገር አይደለም? ያው አንተም ይገባል። የማወራው ነገር አይደለም ካልኩ አይደለም። በቃ የሚወራ ነገር የለኝም። አይ ያው ግዴታ አሁን አገባህ ይሄ ስራው እንትን ግዴታ ያስፈልጋል። አሁን የትዳር ሁኔታ ልጅ ካለህ ምናምን ትዳር ካለህ አስቸጋሪ ነው ስራውን ለመስራት እና ያንን ነገር እንትን ተጽዕኖ እንዳናደርግብህ ስራ ላይ ስለሚያስፈልግ ለዛ እኮ ነው እንደዚህ አይኖርም። እኔ በምሰራባቸው ስራዎች በአጠቃላይ እንደዚህ ነገር አጋጥሞኛል። አሁን ካንተ ጋር እንደዚህ አይነት ነገር ዲቴል ስለ ፋሚሊ ስለ ራሴ ዲቴል እየጠየቀኝ ያለው ለነገር ይችላል። ልክ ነው እኮ ይገባኛል። እንደዚህ አይጠየቅም ብዙ ጊዜ። ግን ይሄ አዲስ ቻንስ ነው፣ አዲስ እድል ነው። እንትን እንዲልልህ ምን አይነት ስራ ነው? ቆይ ግን እኔ የምፈልገው አይነት ስራ ነው በጣም እንትን እያልክ የምትጠይቅ ቆንጆ አንተን እስከ ማናጀርነት ደረጃ ድረስ ሁላ ሊያደርስ የሚችል ስራ ነው። አዲስ ሰዎች ናቸው በዛ ላይ። እስቲ ነገር ይጠቅማል። እስቲ ነገር ቆንጆ ነው። ግን ይህንን ኢንፎርሜሽን ግዴታ ካንተ መስማት አለብኝ መጀመሪያ። ብዙ ስራ ሰርቻለሁ። ገብቷል። በምሰራባቸው ስራዎችም እንደዚህ ጥያቄ ያጋጥመኛል። አሁን ያንተ ጥያቄ ለኔ ግራ እየገባኝ። ምክንያቱም ምንም የሚያገናኘው ነገር የለም። ምን ያገናኛል? አስፈላጊም ደግሞ ሰው ጭራሽ ገብተህ መጠየቁ ለኔ አስፈላጊ አይደል? ምንም የተሻለና ትልቅ ስራ ነው። እንደዚህ አይነት ጥያቄዎች ይኖራሉ ብዬ አላስብም። ከዚህ ጋር ደግሞ የሚያገናኘው ነገር የለም አይደለም። ጥቅማ ጥቅም አለ። አንተም ቤተሰብ ካለ ምናምን ካለ ይሄ ስራ በጣም ቆንጆ ነው። ገባህ? ምን ጥቅም ከሌለህም ደግሞ ምንም ችግር የለውም። ለኔ አላስብም። ምን ጥቅም? ቆይ እስኪ ነገር ጥቅሙ ነው አስፈላጊው ጥቅሙ ጥቅሙ ለኔ እንትን ይላል ይታየኛል። አሁን ለምሳሌ ሚስት ካለ ምናምን ካለ ለእነሱ የሚታሰብላቸው ገንዘብ አለ። የሚታሰብላቸው ገንዘብ አለ። ለልጆችም ልጅም ካለ ለልጆችም፣ ሚስትም ብቻም ካለ ለሚስትህም ከድርጅቱ ፋይናንስ የሚያደርገው ነገር አለ። ስለዚህ በእርዳታ መልክም ይደግፋል ማለት ነው። እንዴ በደንብ ነው የምትደገፈው እንጂ ግን ከሌለህ ደግሞ ያው ማለት የለኝም ያልክ ከሆነ ደግሞ ምንም ችግር የለውም። በቃ ባለው ነገር መከተል ይቻላል። ግን ጥቅማ ጥቅም የሚቀርብህ ለአንተ ነው። እንደሱ ካልክ ሜቢ ካለህ ማለት ነው። እንደሱ ካልክ ሰው ሳይኖረውም አለኝ ብሎ ይኖራል። አንዴ እንትን በላይኛል መኖር አለኝ እዚህ አይደሉም ግን እዚህ አይደሉም። እኔ እዚህ ብቻዬን ነው የምኖረው። ምክንያቱም ለስራም ለምንም እንዲጠቅመኝ ብዬ አንደኛ እዚህ ነው የገባሁት። ክፍለ ሀገር አሉ ልጆች አሉ። እናታቸውም አለች አንድ ላይ የሚኖሩት አሁን እዛ ሚስትም ልጅም አለ። ክፍለ ሀገር ስንት ልጅ ነው ያለ? ሁለት ልጅ። መች ነው ያገባሁት? የተጋባችሁት መች ነው ከተጋባችሁት? ትንሽ ቆይቻለሁ። የዛሬ ስንት ነው ወደዚህ ከመምጣቴ በፊት ነው ከእሷ ጋር ትዳር የመሰረቱት። ትዳርም ልጆችም ወልጃለሁ። በሰዓቱ ለአጋጣሚ ስራ ያስፈልገኝ ነበርና ወደዚህ ሽፍት አድርጌ መጣሁ። ይሄ ነው ያለው ነገር። የቤተሰብ ያልከኝ እንግዲህ ይሄንን ያለው ነገር ላይ ያለው አሁን ስለ ስራው ነው። በቃ እዚህ ትዳር ፍቅር ምናምን ጀምረሃል? ልጅ ወልጄ ምን አይነት ትዳር ሀገር ስለቀየርኩ የግድ ወይ እንትን ማለት አለብኝ? አይ እንደዛ ሳይሆን እንደዛ ማለት ሳይሆን ሜቢ ሌላ ነገር እንትን የለኝም። በቃ ከእነሱ ውጭ ምንም የለኝም። ምንም የምታውቃት ሴት የለችም? ምንም የለኝም። ከእነሱ ውጭ ምንም የለኝም። በቃ እንዳልኩህ ለስራ ነው የመጣሁት። እዚህ ስራዬን ነው የምሰራው።
ከሌላም በቃ የለም አልፌ ያው እንዳይሄን ቀደም ውጭ አድርገኝ ቀደም በቃ እንደ ከሰፈር ነው እዚሁ ነው የምታሳልፈው። እዚሁ ነው የማሳልፈው። ምን ከማን ጋር ለምን አደርጋለሁ ደግሞ ለምን ሲኖረኝ ነው ከዚህ ልጆች እያሉኝ እዛ ሚስት እያለኝ ለምን ኦኬ ቆይሽ አንድ የሥራ ባልደረባችን አለች ደግሞ ምን እሷን ደግሞ ምን አይ ምንም ስራ ነው አይ ለስራ ከሆነ ስለስራው ነው እኮ የሁሉ ካሶራይ ነው ሰው ይዤና ምናምን እንደምትል አይ እዚሁ አካባቢ ነው እኮ ፊርማውንም አንድ ላይ ተፈራርመን በቃ ያለውን ነገር ጨራርሰን እዚሁ እንደሚል ነው ለምንድን ነው ቆይ ሁሉ ነገር ማስል በገዛ ቤት አግብሬ ነው እሺ ገብቼ ማውራ እኮ እኔም አመሰግናለሁ ቤት ድረስ አስገብተን ቆንጆ ቤት ነው ያለ ይቅርታ አድርግልኝ ስለ ስራው ተወራኝ ስላናገርኩኝ በጣም አመሰግናለሁ እኮ ስለ ስራው እንድታወራኝ አድርጋስገባው መንገድ ላይ መቼም አይወራም ቀርባ አካባቢ ደግሞ ካፌ የለም እንዳየው ነው አልወስድም ብዬ ቤት አመጣው ስለዚህ ምን ኖረው እንኳን ካለ አሁን እናወራው እኮ ይኸው ከኔ ጋር ያለው ነገር አውርተናል ምንድነው ታው የሚመጣው ሶስተኛ ስም ታምጣ ምንድነው ደግሞ አይ እንትና የምታስፈርም ሴት ነች መጨረሻ ተፈራርማችሁ ትለያያላችሁ ጠብቀኝ ምንም ቀላል ነገር ነው እንዴ ከናም ትመጣለች ይታወቃል ሰፈሩ ነው እዚሁ ቅርብ ነች ልጅ ትመጣለች ጠብቀኝ አንዴ ምን አይነት ሰው ነው ምን ዛሬ ደግሞ ምን ይዞ ነው ያጋጠመኝ ለስራው በፍጥነት በቪዲዮ ነው የሚገኘው ቪዲዮ ምን አገናኘው ከእንትን ጋር ደግሞ ከስራ ጋር ይሄን ያጠፋው በገዛ ቤት የታቆና ነው ቆይ ደግሞ ይታለች ምንድነው ያመጣብኝ ምንድነው የምታወቀው ማነች ምንድነው ያልከኝ ስራ አይደል እንዴ ያልከኝ ምንድነው ያመጣብኝ አይ ተዋወቃት እንጂ ምን አለ ምንድነው የምታወቃት ምን አገባኝ የታውቃታለሁ እንዴ የሳቃታለሁ ማለት የታውቃታለሁ አልከኝ ድራማ ነው እንዲያስገብኝ አንተ ዞርበይ ካተገቢ አንቺ ዞርበይ ምንድነው ስራ አይደል ለስራ ነው የመጣው ለስራ ነው የመጣው እና ምንድነው ዞርበይ ካተገቢ ምንድነው የምታወራው እሷ አላታውቃትም ማን እንደሆነች የትም አላውቃትም አልኳት እዚህ ከመጣሁ ሰው አላውቅም ብያለሁ አይደል ምን ረዘብኝ ምን ማለት ነው ምን ማለት ነው ትለኛለህ እንደማወራው እሷን ታውቃታለህ ወይስ አላውቃትም ይሄ ፎቶ ማናዎች አሳዩ ቀደም ያሳዩ ፎቶ ምን አገባኝ ስለማማ እሷ ጋር ስትሳሳም የተነሳ ምን ይመለከተኛል ይሄ ሁላ ሁኔታችን ተረስቶ ዛሬ አላውቅሽም ማለት አንተ ምንድነው ቆይ ያመጣብኝ እየነገርኩ ነው አይደል ስለ ስራ ልናወራ ነው እኮ የመጣው ነግሬሃለሁ ስለ ስራ ምን ስለምን ይወልደ በስነ ስርዓት የምታወራ ከሆነ ታወራለህ ነግሬሃለሁ አንተ ከእሷ ጋር ለመጋባት 4 ቀን ነው 5 ቀን ሲቀር እንዴት ምን ይመለከታል ስለሱ ራሱ አንተ ምን እንደሚመለከተኝ አሁን ደግሞ ለካሷ ለካራ ማለት ነው ዞሮ ያታገለች እሷ ሄዳለች አዎ እሷ ነች የላከች ምክንያቱም እኔ ይሄንን ነገር ለምን እንደተፈጠረ ቪዲዮ ናት እየሰማኸኝ ቪዲዮ ናት እኮ ነገርኩ ቪዲዮ ይዛር አይጠፋም ነግሬሃለሁ ይኸውልህ በስነ ስርዓት የምታናግረኝ ከሆነ ነግሬሃለሁ ያልከው ነገር እንዳለ እሷ ባትኖርም አለ እንዳለ ይኸውልህ ያልከው ነገር ልጅ አለኝ ሚስት አለኝ ጭራሽ ልጅ አለኝ እና ከነጭ ኮረክ ነው ያሉላ ነገር ዞርበይልኝ ታጠቃለህ ውሻ ባለጌ ነህ ዞርበይልኝ ታጠቃለህ አራፍ ተረጋጋ ይኸውልህ ነግሬሃለሁ አንተ በእኔ ህይወት ነው የተጫወትከው ቪዲዮ ናት ለምን ታጠፋው ቪዲዮ አይጠፋም ዘራዛ አጥፋው ቪዲዮ አጥፋ ትላለህ እንዴ ቁጭ በልና የነገርኩህ ነው በስነ ስርዓት ያለውን ነገር የምታወራው አውቃችሁ ያረጋችሁ ያላችሁ ተጫወትክብኝ አይደል ወይኔ አሁን ለቤተሰቦቼ ምን ብዬ ነው የምነግራቸው ያሁን ላይ ውሸት ተስፋ ነበር ቀጣፊ ነህ እሺ ገደል መጓዝ ወይኔ እየሰማኝ ቪዲዮ ናት ቆይ እንዴት አድርገህ ቪዲዮ የሰራው አንተ ስንት ስራ የሰራው እያለ ቪዲዮ አጥፋ ትላለህ እንዴ ስልክብኝ ነው ማለት ነው ምንድን ነው የምትጮኸው ስለ ስራ እናወራለን ለዚህ ነው የምለቅህ ግን እንዳይመስልክ በጭራሽ ምንም ታውቁት ነገር የለም አሳያለሁ ምን እንደማገማ አሳያለሁ ምንም ታውቁት ነገር የለም ምንም ታውቁት ማለት ነው ድራማ እየሰራችሁ ትወጣለህ እንዴ
ምን ማለት ነው? ምን የምታውቀው ነገር አለ? ምን የምታውቀው ነገር አለ? ምን ነገር ለምንድን ነው ልታደርግ ይቻላል? ምን የሚመለከት ነገር አለ ስለሱ ነገር? እሺ ቢያንስ ለኔ ለሚመለከተኝ ንገረኝ። ለምንድን ነው እንደዚህ ሰው ላይ ታደርግ ይቻላል? እሺ እንዴት ሽማግሌ ልክ እንዴት እንደዚህ ታደርጋለህ? ሰው ለማምጣት ነው ሰው ይዤ ልምጣ ስለሰራ አሁን ጭራሽ ማለት ሰው ቪዲዮን አጥፋና እናወራለን። ቪዲዮን አጥፋ በስነ ስርዓት ታወራኛለህ አይደል? ታወራኛለህ አይደል? ቪዲዮን አጥፋው አልኩህ። እሺ ያጠፋልሃል። በአግባቡ ቁጭ ብለህ ታወራለህ። ቢያንስ የሆንከውን ነገር ንገረኝ። ያጠፋሁት ነገር ካለ ቢያንስ ንገረኝ። ቢያንስ ከኔ ጋር ትወር ዝም በይ። ካሜራ አጥፋለት ቪዲዮ አጥፋለት። እኔ ነው ድራማ ነው ሰሩ የነበረው። አጥፋለት ቪዲዮ ካሜራ። እሺ ቆይ ለምንድን ነው ይሄን ነገር ልታደርግ ይቻላል? ያው ካሜራውንም አጥፍቼልሃለሁ። ምን ሳረግ እስቲ ምን አይነት ማስረጃ አለ? እሷ ላወራች ነገር ማስረጃ አለ እንዴ? እኔ እንግዲህ ማስረጃ ፎቶ አለ ስትሳሳም አለ። ሲጀምር ደግሞ ምን አይነት አንተ ራስህ ምሳሌ ምን አይነት ማስረጃ አለ? አንተ ራስህ ምኑን አምኜ ምንድን ነው ብዬ የማወራ አንተ ነው? ስለ ሰራልከኝ ስለኔ ተወው። አንተ ስላደረግከው ነገር እየነገርኩ ነው። አሁን ያስገባው ቤት ያለ ምንም ማስረጃ አየኝ አይደል? ምን አይነት ሰው እንደሆንኩ አንተ ግን የጠየቅኩ ነገር የለም። ገንዘብ ስላልኩ ምን እንደሆነ ብር ስላልኩ ነው ያስገባኝ። ምንድነው? ቆይ ምንድነው? ሌላ ነገር ብለህ አታስገባኝ። ምንድነው? ቆይ ምንድነው? አንተ እኔ ነገርኩ። እኔ ማንኛውም የተጎዳ ሰው ማንኛውም ችግር የገጠመውን ሰው እሱን የማገዝና ለነሱ የመቆም ግዴታ አለ። ምን ማስረጃ አለ? ይዛል ማስረጃ አለኝ። የት አለ? ግዴታ ለአንተ ማሳየት አይጠበቅብኝም። ሲጀመር ሲቀጥል ደግሞ እየነገርኩ ነው። ምን ሳረኩ ነው ደግሞ መተህ እንዴ እንትን ምን ሳረኩ? ምን ሳረጋኝ? ይኸውልህ ማንም መጥቶ ስለ ነገር ያወራሁት ሁሉም ነገር ተከታትዬ ነው እዚህ የመጣሁት። ገባ? እዚህ ያለበት የተቀመጥክበት ድረስ ሁላ የጠቆመኝ ሰው አለ። ማን የጠቆመ ደግሞ? እሱን ለአንተ መንገር አይጠበቅብኝም። የነገርኩ ነው ለመጨረሻ ጊዜ። አሁንም ስታሴሩ ነበር ማለት ነው። አንቺ ነሽ የሁሉ ነገር እንዲሆን አደረግሽ አንቺ። እኔ ደግሞ አሁን ጥፋተኛ ሆንኩ? አንቺ ነሽ የሁሉ ነገር። አንተ እኮ ነህ ህይወቴን ሁሉ ያበላሸው። የቤተሰቦቼን ሁሉ ህይወት ያበላሸው። የምን ህይወት? ያው ሁላ ተስፋ ከሰጠኸኝ በኋላ ዛሬ እንደ አዲስ ምን ብለሽ አወራሽው ደግሞ? የሆነውን ነገር ብቻ ነው አብረን ወጣናቸው። ከሰው ጋር ምንም አይነት ግንኙነት የለኝም። ይሄን ማወቅ ፈልገው ምን? እሺ ቴክስት አሳዩ። አንተ ማበጤና አይደለም። አንቺ ገና ሞትለታለሁ፣ አፈቅረዋለሁ፣ ሞትለታለሁ ትያለሽ። ፎቶዎች ነው አጫጭ ያቸው ያው መግቢያና ፕሮፋይል ራሱ ያንተ ፎቶ እኮ ሌላው ቀርቶ አንተ ሜዳ ላይ ምትወድ ምንድን ነው? ይኸው የተላከ ይሄ ማን ነው? ሽማግሌ ላይ የራሱ ጓደኞች ናቸው እነዚህ። እያየህ ነው አይደል? እሺ ምን ብለሽ አወራሽ? የራሱ አበባ እየሰጣታ ምን ብለሽ ነው አወራሽ? የሆነውን ሁላ ነው። ምንድን ነው ያለችው? አንተ እንዴት እሷ እኮ ልታገባ እኮ 3 ቀን የቀራት ምን አስበህ ነው እንደዚህ የምትለው? ሰው ቆማቀር ምን አገባኝ ታዲያ? እኔ ቆማቀር ነው ይዘው ምን ማለት ነው? በሴት ልጅ ህይወት እንደዚህ እያልክ ታወራለህ እንዴ? ደግሞ ይኸውልህ ነግሬሃለሁ፣ ትናገራለህ፣ ነግሬሃለሁ፣ ታወራለህ። ልቀቀኝ ብያለሁ። ይኸው መረጃ ይዤብሃለሁ። አንድ ነገር እንትን ላለው እንትን የምታወራ ከሆነ ታወራለች። ጭራሽ ሌላ ነገር ታወራለህ። በገዛ ቤት ጭራሽ መታኔን የዚህን ያህል እንዴት ታስፈራራኛለህ? ማስፈራራት አይደለምሽ። ማንም ሰው ህይወት ላይ መቀለድ መብት የለምሽ። ያወራል እንዴ? ጭራሽ ታወራለህ እንዴ? ጭራሽ እየነገርኩ ነው። አሁንም ለምን ምክንያት ያስፈልጋታል? ወይም ደግሞ የምትፋቀረው ምክንያት የላትም ማለት ምንም ምክንያት የላትም። ምን ማለት ነው? ምንም ምክንያት በቃ ለመስማማት ነበር በእኔና በሷ። ምንም ተጋጭተን እንኳን አናውቅም። ቴዲዬ ምንድን ነው የሆንከው ነገር አለ? ዝም በይልኝ አንቺ ዝም በይ። ምንም እንዳልተፈጠረ ነገር ሆነሽ አታውሪ። እሱ ፊት ጨውቶኛለሽ። ምን አጠፋ? ራሷን ነፃ ታርጋሽ አንተ ፊት ያጠፋው ምንድን ነው ያጠፋችው ነገር ንገራትና ይሄው በደንብ ነው የምታውቀው። ራሷ ውስጥ ያውቃል በደንብ ምንድን ነው ያጠፋችው ንገራት። ሌላ አንቺ እኔ በግ ነኝ ምንም ማድረግ ሰው ነኝ ማለት ነው። ያረሽኝም በደንብ ነው የምታውቂው። ምንም ያደረኩህ ነገር የለም። ምን ብላ ነው ያወራሽ? ለምን አትነግረኝም አንተ? ሁለቱም እሷ ይኸውልህ ልትጋቡ ሽማግሌ ልካ ጨርሳለህ አይደል? ጨርሳለህ አልጨረስክም? ሽማግሌ ልካ እና ልካ አለ አይደል? እና ልካ አሁን የሰርጉ ቀን ተቆርጦ 3 ቀን 4 ቀን ነው የቀረው አይደለ? እንዳለ ዘመድ አዝማድ ተሰብስቧል። የእሷ ዘመድ አዝማድ አንተ ግን እዚህ ሲጀመር በእኔና በሷ ማለት አንተ ራሱ ምን አገባ? ምን ሲያስገባ? ስለኔ አይመለከትም። እየነገርኩ ነው። በቃ መረጃ የሰው ህይወት ላይ እንድትቀልድ ማንም ሰው አልፈቀደልም። ምን ስቀልድ ምን ሳረጋይ እንዴ? እውነተኛው የሷ ቤተሰቦች እሷ መራቅ ነው ፈልገው አረኩት እና ታዲያ ይሳሉ ነው የሚርቀው። ምን አጠፋው? ምን ስላጠፋው? ሰርግ ተደግሶሽ ነገር ካለ ምንም ነገር አላደረኩም። ምንም አላደረኩም። ንገረኛ። እሺ ወይ ጥፋት ምንድነው? ጥፋቷ ምንድነው? ንገራት። ጥያት በሜዳው ነው ይሄን የጸጸታቴ ነው ያደረግሽው። ከዛ በላይ እኮ ነው። እንደውም
በሰላም መኖርሽ ማመስገን ያለብሽ። ሌላም ነገር ልታረጋት አረጋታለሁ። ምንድነው? ምንም አታረግ ካረገችኝ አንፃር በደንብ ነው የማረጋት። ምንድነው ያደረገችሽ? ማውራት አስፈላጊ ነው። ለምን አታወራም? ከማንም ጋር ስትጋደም ነው ቪዲዮ ያስኩባት። እኔ ላይ በጭራሽ ልታገኝ አትችልም። በጭራሽ እሱን እኔ ላሳይ እችላለሁ። በጭራሽ ልታገኝ አትችልም። አውቀው እሷም ማገባት ምን ብዬ እያየሁ እንዴት ነው ማገባት? በጭራሽ ንገረኝ። ብትፈልግ በሕክምና ማረጋገጥ ትችላለህ። ከእሱም ጋር ቃል ተገባብተናል። ምን ብዬ ነው ማገባት? ከነ ድንግልና እንደማገባት ቃል አለ። ይሄ ሁላ ማስረጃ የሚያሻው ነገር ነው። ማንም የሚኖረው ነው። ሰማኛ? ማንም የሚያሻው ነገር ነው። ቪዲዮን ላሳይ ይችላል ከፈለግ። በጭራሽ ስትጋደም ያስኩባት ቪዲዮ በጭራሽ ልትይዛት ትችላለህ። መረጃ አለ? መረጃ የለህም። እስቲ ያሳየኝ። አምጣ ካልከኝ እጄ አምጥቼ አሳያለሁ ከፈለግ። እንዴት ይሄን እያወቁኝ አገባታለሁ? ጥያት በመሄድ ልታመሰግነኝ ይገባል። ምን ለዚህ ነው? በጭራሽ ሰማኝ አይደል? በጭራሽ አሁን እውነታውን ፈለግ የሆነ ነገር ምን ትፈልጋለህ? ከነ ማስረጃው ስጠኝ አሳየኝ ካልከኝ አሳያለሁ እኮ። ማስረጃውን አሳየኝ። ችግር የለብኝም። እጄ ላመጣልህ እችላለሁ። ልሂድ። ከፈለግኝ ቻርጅ ላይ ነው ቤት ነው ቻርጅ አስቀምጬዋለሁ ሳሎን ቤት። ኦኬ አምጣው ካልከኝ እጄ አመጣለሁ። አምጣውና እሱን አይቼ ነው ማለት ነገር። አንቺ አደረገሻል? በጭራሽ አላደረኩም። እርግጠኛ ነኝ? እርግጠኛ ነኝ። እንደሚያወራው ከሆነ ያው እርግጠኛ ሆኖ ነው እያወራ ያለው። በጭራሽ ምንም አይነት ነገር ከማንም ጋር የለኝም። ወይ ጉድ! በጣም የሚገርም ነገር ነው። ምን አይነት ነገር እንደሆነ አላውቅም። ይሄማ የሆነ ሰው የሰራብን ሴራ መሆን አለበት። እኔ ላይ ስትጫወቺ በጭራሽ አንቺ እኔን ልታስጠይቂኝ እኔን በጭራሽ እንደዚህ ማስረጃ አሳየኝ ይችላል። አሳየኛ እርግጠኛ ሆነ ከሆነ ለምን አታሳየኝ? ዝም በይ አሁን አሳየኝ። በጭራሽ ልታገኝ ይችላል። ልታስፈራሪ ልሞክር ነው። በጭራሽ እንደዚህ አይነት ነገር ልታገኝ ይችላል። እንደዚህ አይነት ጥፋት ማስረጃ አለ። አሳየኝ ወይ ላሳየኝ። ቆይ ማለት እኔ አሁን ይኸውልህ እንካ ቪዲዮ ቀስ ብለህ እና ቀስ እሺ። ሌላ ሰው ነው የሌላ ሰው ነው አይደለም። ይሄ እኔ ፎቶ ነው። ያው እስቲ አሳምኛው መሳሰላል እኮ ግን እያው እሺ እያው ሌላ ሰው እንትን ኤዲት ፎቶሾፕ እንደ በደንብ ያት እንጂ ሰውነቷን ቁመቷን ነው። ይሄ አሁን የኔ ቪዲዮ ነው። ተመልከቱ። ፔንሲዮን ውስጥ አይታይም? ፔንሲዮን ውስጥ እኮ ነው የገባችው። በስነ ስርዓት እኮ ፊቴ እንኳን በስነ ስርዓት ይታያል። ለገና ይሄንን ደግሞ እንትን ብላ አታምንም? እንዳንተ እያየ አይ በደንብ ፊቷ አይታይም። እዚህ ላይ አሁን ይሄ እንትን ንቅሳት አላት፣ ጀርባው ላይ ንቅሳት አለው። ግን ማረጋገጥ ትችላለህ። ንቅሳት የሚባል ነገር የለም። አይ አይደለም፣ እዚህ ጋር ንቅሳት እያየሁ ነው። እዚህና ንቅሳት አላት እሷ። የለኝም። ማረጋገጥ ትችላለህ። ንቅሳት አላት እሷ። ከማንም ጋር ራሱ ግንኙነት አድርጌ እንደማለቅ በሕክምና ማረጋገጥ ትችላለህ። ለዚህ ነው ያልኩህ። ሰው ፊት ስትቀርብ ጨው መስሎ ለዚህ ነው ብያለሁ። አንተ ገና ለገና እያስቀመጥከው ቪዲዮ ይዣለሁ። ይኸው አሳየሁት። ሽፋን ለማድረግ ያልሆነ ቪዲዮ በቃ በቃ ታጨቃጭቀኛለህ። ከዚህ ጋር እኔ ለሰከንድ ማየትም አልፈልግም። ዞር አድርግልኝ። ዞር የምታደርገው ያልከውንም ንቅሳት ማረጋገጥ ትችላለህ። የምፈልገው ይሄንን ነው አለ። የሆነ ነገር አሳየኝ። የሚያሳምን ነገር ፊት ያለበት ነገር ካለ አሳየኝ። ሁሉንም ማስረጃ እኮ ማቅረብ እችላለሁ። አንተ ገና ጥፋትህን ለመሸፈን እኔ ላይ ትደፈድፋለህ። እውነታውን ነው አሳየኝ። ይሄ የኔ ፎቶ አይደለም። እውነታውን እንደዚህ አይነት ንቅሳት አለኝ እኔ ያያታል። እኔ እኮ አሁን ንቅሳት እንኳን እንደማታውቅም ይሄ እንዴት እያየም ልትዋሽ ነው። እንዴት ይሄን ታምናለህ? በቃ ዝም በይ ሊገናሽ ከኔ ጋር ተወራ እንጂ ደህና አይደለህማ። ደህና ስላልሆንክ ነው ይሄን ያመንከው። መጥፎ ነገር እንዳይፈጠር ዝም በይ እያልኩሽ ነው። ደህና አይደለህም ቴዲ። እየሰማህ አንቺ ለምን ዞር አታደርጊኝ? ወይ ቆይ ተረጋጋ። ትክክለኛ መሆኑን ማረጋገጥ አለብን መጀመሪያ። እባክህን ቴዲ፣ ከዚህ በላይ ምንድነው ማሳየህ ነገር ያውቀኛል እኮ ንቅሳት እንኳን እንደማልወጣ ታውቃለህ። እንደማያውቅ ከሆነ ሰውነቷ አይታይም ማለት ፊቷ አይታይም፣ ሰውነቷ ነው የሚታየው። ንቅሳትም አላት እሷ። ንቅሳት ይኑራት አይኑራት አላውቅም። እንደማልወድ እራሱ ያውቃል። ንቅሳት እንደማልወድ አታውቅም። ለካ እኔን ንቅሳት አላት የላትም? አዳምጠኝ። ተስማምተን አይደለም ንቅሳት አላት የላትም? ማረጋገጥ ትችላለህ። ይኸው እዚህ ላይ እንዳየው ነው ማረጋገጥ ትችላለህ እኮ። እኔ ይኸውልሽ የማንንም ሰውነት ማየት ማረጋገጥ የምትችሉት ነገር ነው። እኔ ልንገርህ፣ ማረጋገጥ ያለበት ሰው ካለ ያረጋግጥ። ማረጋገጥ ይችላል። ያውቃል። ልንገርህ እንዳለች ቀደም ከሆነ እንዲሁ ስትዋሸኝ ነበር። ድንግልናዬን እንዴ ስትለኝ ነው። እሺ እኔም እሺ እስክንጋባ ድረስ አልኩኝ። አይላለው ቪዲዮን እሷ ነች እንዴ? ለምን ታዲያ ከሰን ይተካው? አሁን ይኸውልህ የሷን ተውና አንተ ይሄ ሁሉ ነገር ከሷ ጋር መጣል አይደለ? ስለዚህ ሁሉ ነገር ከሷ ጋር አድርገህ አልፈልግም። ልጅና ትዳር አለ የለህ? አለኝ።
ተወቅ ይሄን እንድታውቅ ነው ፈርሞ አለኝ ነግሮሻል ደግሞ ለዚህ ነው እኮ ለዚህ ነው አይደል አለኝ በልጅና ጋር ስላለ ታመጣው እሱን ለመሸፈን ከዚህ ጋር ምንም የሚያገናኘው ነገር የለም ከና ቤተሰብ ጉድ ካለ ዝም በይልኝ ያ ያለፈ ህይወትም አልፏል ይኸውልህ የሷ ይኸውልህ ድንግልናውንም በህክምና አረጋግጠን ማወቅ ይቻላል ድንግል ነኝ ካለች አይዞሽ አታልቅሽ ተረጋጊ በቃ ለምን ደም ባታልቅሽ ሰፈልግ ተረጋጊ አንቺ ነው ማግኘት እስከዛሬ እንዴት አንተ ታውቀኛለህ እንዴት ታምናለህ እዚህ ነው ያለ እንዴ በእንደዚህ አይነት ቪዲዮ ሊያዝብሽ እኔ ይሄ አሁን የኔ እዚህ ነው ያለው ጉዳቂቶ በዚህ ልክ አታውቀኝም ማለት ነው እባክህ በእናትህ እኔ የምታረገኝን እኔ ዞር ልበል በከዚህ ልጅ ጋር ይኸውልህ አሁን ለዚህ ነገር መፍትሄ አበጅተን ነው እንደዚህ ድራማ ውስጥ እንድከተኝ እንኳን ምን እንትን ያልኩ ድራማ ሳይሆን ይኸውልህ ህይወት ነው ይሄ የሰው ህይወት ነው እሺ በቃ እውነቷን አሳየው የሰው ህይወት ላይ ደግሞ ቀልድ የለም እሺ እንድታቅ የምፈልገው ነገር ማለት ነው ስለዚህ እቺ ልጅ ቤተሰብ ታገባልኛለች አለምን ታይልኛለች ብሎ ደግሶ ነው ያለው ይሄ ቪዲዮስ ገባ ይሄስ በጣም ብዙ ሰዎች ምን ይላሉ ዘመድ አዝማድ መጥቶ የሁሉ ነገር ተፈጥሯል ስለዚህ ቪዲዮ ማሳየት የበጀህ ፎቶሾፕ መሆኑን ይሄ የኔ ጋር ማንንም ያውቃል ዝም በይልኝ ይኸውልህ ይሄ ቪዲዮ እውነት ይሁን አይሁን ማረጋገጥ ይቻላል ነገር ድንግልም ትሆን አትሁን በህክምና ማረጋገጥ ይቻላል ከዚህ በላይ ቪዲዮ እንዴት ነው ማሳየው እንዴ ምን አይታይም ከዚህ በላይ ፊቷ እዚህኛው ላይ ፊቷ የታለ የሚታየው ፊቷ እኮ አይታይም እኔ ለአንተ እንዴት እንደሆነ አላውቅም ያየው አይደል ከጀርባ በኩል ነው እንትን ውስጥ እየገባች ነው የተቀረጸው ምን ነው ሽንት ነው እኔ አሁን እየጠየቅኩ ያለሁት እንደ አንድ ኃላፊነት እንደሚሰማው ሰው እሷ ልታገባ ነው አይደል ልታገባህ ነው አንተ የሰርግ የተደገሰ ተቻለው እና ዝም ብሎ ተቻለው አይደል ምክንያቱም በቃ አንተ መጀመሪያ ነው ማስረጃ በቃ አገኘው ማስረጃ ከዚህች ጋር ምልከሰከስበት ሰዓት የለኝም ሰማህ ይሄ ማስረጃ ሊሆንም ላይሆንም ይችላል ገና ያልተረጋገጠ ነገር ነው እየነገርኩህ እኔ አወኩታ በደንብ እሷ እንደሆነች በደንብ አድርገህ የእሷን ህክምና ማረጋገጥ እንችላለን እንደገናም ደግሞ ሰውነት ምንም አይነት ንቅሳት እንደሌለ ማወቅ ትችላለህ እኮ ማረጋገጥ ይችላል ደግሞ ያውቀኛል አሁን ምን ነው የምትለው አሁን እየነገርኩህ ነው ለመጨረሻ ጊዜ ኃላፊነት ወስደህ መጠየቅም ካለበት ትጠየቃለህ ዝም ብሎ በሴት ልጅ ህይወት ተጫውተህ ሌላ ነገር አረጋለሁ ማለት አይደለም አይቺ ምን ነው ሲነገረኝ አይቺ እንደው አልኩ እኮ እኔ ይሄን ሚስጥር ሄጄ ለውጭ ብቻ ባሳይ አሳያቸው ምን ሊፈጠር ነው ምንም ሊፈጠር አይችልም አሳያቸው ምን ነበር ዞር ማለት ምክንያቱም የኔ ያልሆነ ነገር ስለሆነ ለማንም ማሳየት ትችላለህ እግዚአብሔር እንደውም ስለሚወደኝ ነው በጊዜ ያለ አንቺ ጋር ነገር የለኝም አልኩሽ ነይ እንደውም ሴት አለች አይደለና እንትና ካሜራማን ጥራት እዛ ሴት አለች እሷ ታያትና ሂጂ ነው ንቅሳት አለች እንደዚህ የሚለው አሁን ነው ወደ ነው ኪሎ እሷ ንቅሳት ይኖራል ሴት አለች ተቀመጥ ሴት አለች ቼክ አድርግና ትንገር ምንም ቢፈጠር ምንም አቋር ይሰማኝ ነው ምንም ቢፈጠር ነገር በሪና በሰማ ይኸውልህ እየነገርኩህ ነው አንተ ተረጋጋ በቃ ሌላ ነገር ምንም ማውራት አያስፈልግም አንተ መረጃ ካለ ምንም ካለ መረጋጋት ነው የሚጠበቅብህ እንጂ እንደዚህ ሌላ ነገር ማውራት የለብህም በቃ አልፈልግም ሲቀጥል ደግሞ ትዳር ልጅ እያለ አንተ እዚህ ጋር ከሌላ ሰው ጋር ፍቅር ትጀምራለህ አይመለከተኝም ለምን ነው የማይመለከት ያ ህይወቴ በቃ አልፏል ለአንተ ቢያንስ የሰው ህይወት ላይ ያኛ ህይወት ያልፏል እያልኩ ነው አዲስ ህይወት ልጀምርበት ነው እንደ ሰው እንደማንኛውም እና አዲስ ህይወት ተደስቼ መኖር ፈልጋለሁ አዲስ ህይወት ከጀመርክ የኢችኛዋ ልጅ ለምን ነው ታዲያ መታገባት ያኛው በህጋዊ መንገድ ተፋተህ ከሆነ ጨርሰህ ከሆነ ማግባት መብት ነው እኔ እናንተ ቋል ተስማማን ነው እየሰማኝ ማስረጃ ይዤባታል እያልኩ ልታሳምነኝ ነው እየነገርኩህ ነው ምንም እንትን ተባለ እኔ እየሰማኝ የሚለውጠው ነገር የለም ጭራሽ ገባም ተረጋጋ የነገርኩህ ነው ካሁን በኋላ ምንም ተረጋጋ ምንም አልሆንም ብያለሁ ከሷ ጋር ተመልሻለሁ ብያለሁ ሰምተኛ ይሁን ካሜራማንም አንድ ላይ ሄዷል ሴትም አለች እዚህ ግቢ ምንም ሴቷ አይታ ቼክ አድርጋ ትነግረናለች ምንም ታርጋልኩ ከኔ ጋር የሚያገናኝ ነገር የለም ካሁን በኋላ ቆርጫለሁ ምንድነው ቆርጫለሁ ማለት ከሷ ጋር ምን ለምንድነው ሲጀመር ለዚህ ትጉ የሚያደርገው በነገሩ ማስረጃም እያሳዩ ማታመኝ ከሆነ ለምን ታዲያ ከሷ ጋር ማስረጃ ፎቶሾፕ ሊሆን ይችላል እውነተኛም ሊሆን ይችላል መጀመሪያ መረጋገጥ አለበት ዝም ብሎ እውነተኛ ነው ይኸውልህ ስማኝ እዚህ ጋር ሰው እየረበሽ ነው መጫጫህ ምናምን የለብንም ማግባቡ መነጋገር ነው ግቢ ውስጥ እኔ መጣሁ እኮ ምንድነው የምትወራው ማንንም የለም እኮ ታዲያ ማንንም የለም ግን ላንተም ጥሩ አይደለም ጎረቤቶችህ ተስማምታችሁ ነው የመጣችሁት ሲጀምር ውጭ አውረታችሁ ምን ብላ ነው ከፍላ እኔ ምንም የከፈለች ነገር የለም እኔ ልንገር አይደል ልንገራው እምከፍለ እኔ ከፍላለሁ በቃ ዞር አድርግልኝ ሂዱልኝ ከዚህ ጋር ስንት ትሰጠኛለህ የፈለከውን እሰጣለሁ ዞር ልበልኝ እኔ የፈለከውን እሰጣለሁ በቃ ስንት ትሰጠኛለህ ብር ነው የሚያሳስብ እሰጣለሁ ስለዚህ ያስከው ነገር ራሱ ውሸት ነው ማለት ነው
የምን ውሸት ነው የምትወራው? እና አንተ እውነተኛ ከሆንክ ለምንድን ነው ጨቀጨከኝ? እኔ መጨናነቅ አልወድም። ሰማኸኝ? በጣም ጨቀጨከኝ፣ በጣም እንትን አልከኝ፣ እያሳየሁም አላምን አልከኝ። ስለዚህ ዞር በልኝ፣ ተረጋጋ። ለማንኛውም ምንም እንትን ምንም ትበል መጣም ምንም በተዋራ ስማ አላምናትም። ኦኬ መጣ ካሜራ ሆነ ትምጣ አልኩህ፣ ትምጣ። ምን ልትይ ነው ደግሞ? የለባት ምንም አይነት እንቅሳት የለበትም። እርግጠኛ ነህ? አዎ የለበትም። ምን አገባኝ ታዲያ? ተሸውደህ ሊሆን በጨረር ይጠፋል። ዝም ብለህ አሁን ምንም እንዳትወራ። በጨረር ይጠፋል። በጨረር ይጠፋል ትላለህ እንዴ ደግሞ? በጨረር ይጠፋል። አንተ ውሻ ምንድነው እንደዚህ የምትለው? ደግሞ ታወራለህ? እኔ እንደውም ተጠራጥሬ ነበረ በጣም ማለት ነው። ምክንያቱም ከዚህ በፊት እንደዚህ አይነት ኬስ ገጥሞ እንደዚህ ይዟት ትክክለኛ የሆነ ነገር ነበር፣ ግን እንደዛ መስሎኝ ተጠራጥሬ አመኘህ ነበር። ምንድነው የምትጠራጠረው? ለምንድን ነው ሁሉ ነገር እሷ ላይ እያደረክ ያለው? ንገረኝ። ነገርኩህ እኮ ወይ ንቅሳትን በጨረር ይጠፋል። ምንም ነገር ንቅሳት የለባትም ማለት ነው። ሴት ነች ገብታ ቼክ ያደረገቻት እና ይሄን ቪዲዮ ላይ ያቀነባበርኩት ይሄን ቪዲዮ ላይ ያቀነባበርኩት ቪዲዮ የለም እዚህ ላይ ተናገር። አሁን ይኸውልህ የሁሉ መረጃ አለብህ፣ ምንም ነገር የለም እሷ ህይወት ላይ ይኸውልህ ለቤተሰቦቿ እንኳን ብትናገር አንተ ልክ ነው የሚያስገቡልህ። ገባ? ምን አግኝተውብኝ? እኔም ደግሞ ቢሆን አልለቅም። ምን አግኝተውብኝ? ምን አግኝተው? በሰላማዊ መንገድ ለምን ይሄን ሁሉ እንዳደረክ ተናገር። ማቆም ነገር ያለው ምንም እንትን የለም። ንቅሳት በምትለው ንቅሳቷን በጨረር ታስጠፋለች። የምን ጨረር ነው የምትለው? እኔ በደንብ ነው የማውቃት። ሰማኸኝ? ስትፈልግ ንቅሳቷን በጨረር ታጠፋለች። አንተ ቆይ አታውቀኝ። አንተ እንዴት እንደዚህ የማይረባ ነገር ታምናለህ? ነው ወይስ የራስህን ጥፋት ለመሸፈን ብለህ? ስትጋደሚ ይሄ በጭራሽ እኔ እንዳልሆነ አንተም ታውቀዋለህ። ስትጋደሚ እኔ መች ትዝ አልኩሽ? እኔንማ እዚህ ቤት አስቀምጠሽ ታጃጅኛለሽ እንዴ? አንተ እንዳይል አንተ ጭራሽ እንዳይልጹ ሰው ነው ልጅ ጮሃለ። ንጹህ ነኝ። እንዴት ነው ንጹህ? ትዳር እንዳለ እንኳን ነግረኸኝ። ንጹህ ነኝ አልኩሽ። ንጹህ እንዳለ ትዳር እንዳለ ለምን አልነገርኩህ? ይኖራት ያንን ሁላ ልብስና ዳይፐር ስገዛ ለእህቶቼ ልጅ ነው የምትለኝ። ለልጅክ እየገዛክ ነው ነበር። ዝም አልልም። እስካሁን ዝም ያልኩት ይበቃኛል። አትጪብኝ። ወይኔ ስለምትወድና ስለምታፈቅር ነው እስካሁን። ሁለተኛ ደግሞ የትዳር ይመለሳል ትጋባላችሁ ብዬ አስቤ ነው እስካሁን የታገስኩት። እቺኛል ስሜት የላትም። በቃ ከዚህ በላይ እያለቀሰች እወዳለሁ እያለች ምንድነው ሌላ ነገር ነው ፈልግ? እኔ ምን ልበል ከዚህ ቪዲዮ በላይ? ቪዲዮማ ተናገረ። ትልቁ ማስረጃ ቢኖረኝ ይሄ ቪዲዮ ይሄ የኔ እንዳልሆነ አንተም ጠንቅቀህ ታውቃለህ። ያየው ደግሞ ህሊና አያርፍም። ሰምተኛል? ምንድነው ህሊና ማለት? ህሊና አያርፍም። ከሷ ጋር እንዴት ሆኜ የምገባው? ለምንስ ሄጂ እዛ ከልጆች ይሄ ቪዲዮ ነገርኩ። ያቺኛው ሚስቴ እንደዛ ታሰቀኝ እመርጣለሁ። ሰማኝ? እቺን ከምታሰቀኝ አየክ? ምንድነው ታሰቀኝ? ያቺኛው ታሰቀኝ ይሻላል። ወደ እሷ መመለስ ፈልጌ ነው በል። ያቺስ ቢዛሰቀኝ ብላ ተናገራለሁ። ይኸውልህ ልቀቀኝ እባክህ፣ ልቀቀኝ ብያለሁ። እኔ ራሴ ልቀቀኝ ብያለሁ። አሰማኝ? ልቀቀኝ። ሌላ ነገር እንዳትወራ ይኸውልህ እየነገርኩህ ነው። አሁን ይሄንን ነገር ለምንድን ነው ያደረከው? ተናገር። በቃ እሺ እውነቱን እነግርሃለሁ። ዞር በልኝ። በቃ ዞር በልኝ። እውነቱን እነግርሃለሁ። የሚያዋጣው እሱ ነው። እሺ ምንድነው? ለምንድን ነው እንደዚህ? አሁን በኋላ ጫፌን እንዳነካኝ አንተ ማንና የምታስፈራራኝ? ከሆነ በገዛ ቤት የምታስፈራራኝ አንተ ማን? ይኸው አለ ከፈለክ እሺ አለ የምትለውን እውነት ንገረኝ። አንድ ነገር አወራለሁ የምትል ከሆነ ማለት ነው። አታስፈራራኝ። በሰላማዊ መንገድ ክብር ነው። ክብር ሰጥቼ ነው የማወራህ። አክብሬ እኔም አክብሬ ነው የማወራህ። ማንንም ሰው አልነካም። ግን አንድ ነገር እሷ ላይ አደርጋለሁ፣ ሌላ ነገር አወራለሁ ካልክ ግን ነግሬሃለሁ። እንኳን ማለት ለምንድን ነው ይሄን ነገር ያደረከው? ምክንያቱም ትክክለኛ ምክንያቱም ንገረኝ። ይሄ ውሸት ነው። በቃ ከሷ ጋር መሆን ስላልነበረ ይሄ ቪዲዮ ማን ነው ይሄን ቪዲዮ ሰጣሽ? ያቀነባበረልህስ ማን ነው? የተቀነባበረ በቃ ራሴ ነኝ ያቀነባበርኩት። ራሴ ነኝ ያቀነባበርኩት። ከሷ ጋር መሆን አልፈልግም። ምን አጠፋው? እሺ ለምን? በቃ እዛ እኔ ልጆቼ ይናፍቁኛል። ከሷ ጋር መኖር እንፈልጋለን። ወይ ከነሱ ጋር ብኖር ይሻለኛል። እዚህ ከመጣሁ በኋላ እኔ አይኑሬ አርፎ ማይክ በቃ ከሷ ለመራቅ ለመሸሽ የመረጥኩት ይሄንን ነው። ያንን ሁሉ መንገድ አብረን ሄደን አብረን ያቀድናቸውን እቅዶች ሁሉ አቀድን። ከሷ ጋር ትለኛለህ? አልፈልግም። ልጅ አለኝ ከልጆቼ ጋር ቤተሰቤ ጋር ነው የምሄደው። ከነሱ ጋር ነው የዛኔ ሳልታዩ እሺ። ለምን ሽምግልና ስትልክ ይሁሉ ነገር ከሷ ጋር ይረበሻል ብለህ አታስብ? በቃ እኔ በሰዓቱ በቃ ምንም ማድረግ አልቻልኩም። ምን ማለት ነው? ምንም ማድረግ አልቻልኩም። እሷንም ማሳዘን አልፈለኩም። ግዴታ አማራጭ በቃ የነበረኝ ይሄ ነበር። አረኩት በቃ
ምን አይነት ሰው ነው አንተ? አታስብም? ሽምግልና ተልኮ ድግስ ተደግሶ ይችላል ህይወቷ ይበጠበጣል ብለህ አታስብም? በቃ እኔ ያሰብኩት ይሄን አልኩት በቃ ምክንያቱም እንደነገርኩ ልጆቼ ናፍቁኛል ከነሱ ጋር መሆን እንመርጣለሁ ፈልጋለሁ እና እነሱ ከናፈቁ ለምን እሷን ይወጣበላሻል? እንደማንኛውም ወንድ ተሳሳትኩኝ በቃ ይሁላ የሰው ልጅ አይሳሳትም የለም እኮ የሰው ልጅ ይሳሳታል እና እንደዚህ አይነት መንገድ ሽማግሌ ያላከ ምን ይያልክ ስህተት አለ እንዴ? እንደዚህ አይነት አሳዝናኝ ነው አልኩ በቃ ሁሉ ነገር ያደረኩት አሳዝናኝ ነው በሰዓቱ ምክንያቱም ራሷን እንደምትጎዳ አውቃለሁ ራሷን እንድትጎዳ አልፈልግም ትቻትም የሄድኩት ደግሞ አሁን ሳልጎዳ ቤተሰቦቿ ጋር ነበረች በሰዓቱ በቃ የበለጠ እኮ ነው የጎዳት አልጎዳትም በቃ አሁን አወቀች አሁን ጭራሽ ቤተሰቤንም ነው የጎዳኸው በዚህ ፊት ነው ያሸማቀቀኝ በዘመዶቼ በቤተሰቦቼ ፊት ነው አንገቴን ያስደፋኝ አሳዝናኝ ነው ትላለህ አሁን በቃ ተው በቃ አሁን ተውኝ በቃ አሁን በቃ የእውነትም ነግሬያለሁ በቃ ተውኝ ከዚህ በላይ መጨናነቅ አልፈልግም ምን ማለት ነው መጨናነቅ አልፈልግም ማለት ከዚህ በላይ መጨናነቅ ማለት ነው በቃ አልፈልግም ከዚህ የሷን ህይወት እንደዚህ አርጋ አንተ የምትለው በቃ እርሟን ታውጣ ማትችለውን መንገድ ለምን ጀመርክ እርሟን ታውጣ በቃ እርሟን ታውጣ አጠፋው አይደል በቃ አጠፋው እርሟን ታውጣ እና ታዲያ ለጥፋት ግዴታ የሆነ ነገር ዝም ብለህ የሰው ልጅ ቀልደ ትሄዳለህ እንዴ በቃ እርሟን ታውጣ የምታረጉኝ ነገር አሉኝ በቃ ተውኝ ይሁላ ጊዜ አንተ ይሁላ ነገር ካረከኝ በኋላ እንዲሁ እንደ ቀልድ ዝም ብለህ የምታረጉትን አርግ ስትል ትንሽ እንኳን አታፍርም በቃ ነግሬሻለሁ ዞር በይልኝ በቃ ይሄው የምታረገኝን ነገር አድርገኝ በቃ እኔ ልጅበት ማጥፋት አጥፍቻለሁ በቃ የፈለጋችሁን አርጉኝ ቅጡኝ በቃ እንደዚሁ በቀላሉ ግን የምለቅህ እንዳይመስልህ እሺ እንደዚሁ የምታቀኝ ሰው እንዳልሆንኩ ወቅሽ ተረጋጊ እንደዚህ የምታቀኝ እንዳልመስልህ በስነ ስርዓት ሁሌ ዝም የምልክን አይነት ሰው እንዳልመስልሽ እማረግህን አሳይካለሁ እሺ ህይወትህን ነው ምስቅልቅል የማረገው ዞር አድርጊ ያዝልኝ ትዝልኝ የት ነው የምሮጠው? የት ነው የምሮጠው?